በስማለኝ አንቺ ለማቆላበጥም የማይመች ስም ይዘሽ የተከበረ ስም አለኝ ስትይ አታፍሪ? ኧረ እባክህ አልቀረልም። እሺ ሲጀመር ማን አቆላምጠኛል? ደግሞ እንደዛ ልትይ ያምርሻል እንዴ? እሱ ግን ስቀልት ነው ምናምን ብሎኛል። ንገሪኝ። አይ ቅድስት ወይኔ ቃሉን መድገም እንዴት ነው የሚያስፈራው? አንቺ ደግሞ ምንድን ነው የሚያንተባትብሽ? ትናገሪ ተናገሪ፣ ከዛም ጉዳዩም ይለይለት። ምንድን ነው ሲያስፈራ? ቅድስት ቀን ማለት ነው መድብል ሰው ግደል ግደል እያለኝ ነው፣ ደምደም እየሸተተኝ ነው ሲል ነበር። ሶናት ደላማሪ ጀግናው መድብል ዛሬም እንግዲህ ነገሮችን በጥንቃቄና በጥንቃቄ እያስካሄዳቸው ነው የሚገኘው። በጣም ደስ በሚል ሁኔታዎችን እንግዲህ በሚፈልገውና እሱ እንዴት ማስሄድ እንዳለበት አንድ በአንድ ነገሮችን ተረድቶ እያካሄዳቸው ነው የሚገኘው። በዚህም እንግዲህ በጣም ደስ የሚል ሀሪፍ ውጤታማ ስራ ላይ ነው ተሰማርቶ የሚገኘው መድብል ደስ በሚል ሁኔታ ማለት ቤተሰቦቻችን። በዚህም እንግዲህ እንዳጠቃላይ በጣም ሁሉም ሰው በጣም ደስተኛ ነው። ቤተሰቡን ጠብቆ ነገሮችን ደግሞ በጥግ ለማድረስ ከዛም ባለፈ በነገራችን ላይ መድብል ለራሱ ቤተሰቦች ብቻ አይደለም እየተጨነቀ እየለፋ ያለው በቃ በዙሪያው ላሉ እንዲሁም ደግሞ ካሌብ ሙሳና ግብረ አበሮቻቸው ለሚያሰቃዩቸው በቃ በብዙ በኩል መስዋዕትነት ለሚከፍሉ እንዲሁም ደግሞ ገና በጨቅላነታቸው በዝርዝራቸው ለሚቀጩ ህፃናት ነው ድምጽ እየሆነ ያለው። ብዙ ነገሮችን እያደረገ ብዙ ነገሮችን እየተከላከለ ከፍ ዝቅ ብሎ ያንዳንዱ ነገሮች በጥንቃቄና በጥንቃቄ እያስሄዳቸው ነው የሚገኘው። እንግዲህ ዛሬም እንዳያችሁት ከታሬ ጋር እንግዲህ ብዙ አይነት ሚስጥሮችን እየተቀባበሉ አሪፍ አርገው እያስሄዷቸው ነው የሚገኙት። ይሄም እንግዲህ በጣም የሚገርም ነው። ቤተሰቦቻችን የሚሆነውን ነገር ለማስተካከል በሚችለው ጥግ እያስሄደ ነው የሚገኘው። ይሄም ይበል የሚያስብል ነገር ነው ቤተሰቦቻችን። በሌላው እንግዲህ ከታሬም ጋር አሪፍ ነገር ላይ ናቸው የሚገኙት። ለታሬም እንግዲህ የሚገባውን ክፍያውን እየከፈለው ነው። ታሬም ያው ስራ አስጋርጎ እስከያዘው ድረስ እንግዲህ ከመድብል ጋር እየሰሩ ነው። ከካሌብም ጋር አለው እዚህም ጋር አለ መካከል ከሁለቱም ብሩን እየጎጨፈ አሪፍ ብር ቢዝነሱን እየሰራ ነው። ማህሌትም እንግዲህ እንደምታወቀው አሁን ላይ ወዲህ ካሌብ ጋር ገብታለች። ካሌብ ጋር ብትገባም ካሌብ እንግዲህ አሁን ትንሽ በጣም ከባድና ጠጠር ያለ ሚሽን ሰጥቷታል። ሚሽኑ ምንድነው? መድብልን ልክ ብሩክን እንደመረሹ እሱንም እንድትመረሽልኝ እፈልጋለሁ ብሎ ነው እንግዲህ የሰጣትና እሷ በጣም የደነገጠችው በጣም የተንቀጠቀጠችው እንደዛ ሲላት፣ ምክንያቱም በቃ ከአቅሟ በላይ የሆነ ትእዛዝ ስለሆነባት ምንም አይነት ነገር ፈርታ አታውቅም። ዳያችሁት እንግዲህ ብሩክንም እስከ ጥግ ድረስ የምትፈልገውን ነገር ለማድረግ ሂዳለች አድርጋለችም እንግዲህ አድርጋም አሳይታለች። በነገራችን ላይ ብሩክን ማንም ሰው አዟት ሳይሆን በራሷ ፍላጎት ነው። ምክንያቱም በራሷ በቅናት መንፈስ ስለተነሳሳች ነው ያንን ነገር ያደረገችው። ግን አሁን ደግሞ ካሌብ እሱ ራሱ ሚሽን ሰጣት። ስለዚህ በቃ እሱም እንዲወንድሙ ታሞ ሲፏቀቅ በቃ ባንዴ እንደዚህ መሞት ሳይሆን ማግደል ሳይሆን በቃ እንዲወንድሙ እንደዚህ ታሞ አልጋ ላይ ውሎ በቃ በዚህ ልክ ስቃይ በልቶ መሞት ፈልጋለሁኝ ብሎ ስላዘዛት እሱን ነገር ለማድረግ እንግዲህ በጣም ነው የፈራቸው። ምክንያቱም መድብልን ለማግኘት ማለት በጣም ከባድ ስለሆነ ቤተሰቦቻችን ሌላውን ነገር ብዙ ነገሮችን ማድረግ ትችላለች፣ ግን የሷ በጣም ከባድ ስለሆነ ውድ ቤተሰቦቼ በጣም የሚችለውን ነገር እያደረገች ነው። ብዙ ነገሮችን ውጣ ውረዶችን እያስተካከለች ነው። በቃ ግን አልቻለችም። ገና ፈርታለች። በቃ ገና በፍርሃት ስለተዋጠች የሚሆነውን ነገር ለማድረግ በጣም ተቸግራለች ቤተሰቦቻችን። ኤኒዌይ ግን ከሁሉም በላይ እንግዲህ ያለውን ነገር በመትችለው ጥቅ ያስሄደች ነው። ግን ገና ፈራቸዋል። በዛም እንግዲህ ታሬን ጠርታ እባክህ አግዘኝ ሌላ ነገር ሳይሆን ምን እኔ ቆይ መድብልን ምን እንዳደርግልሽ ነው የምፈልገው፣ በዛ ደግሞ መድብልን የራሱ የሚፈልገኝ ሰው ነኝ ብሎ ሲላት እንግዲህ አይ እንደዛ ሳይሆን እንዲገል ወይም ደግሞ ሌላ እርምጃ ድርሶች ሳይሆን ከካሌብ ጋር
ምንም አይነት ነገር ለሱ እንደማይሳካና መድብል በራሱ በህይወት መቆየቱ እንደሚያስፈልገን እባክህ ንገርልኝና ከዚህ ጉድ አውጣኝ እያለችው ነው። እሱም ደግሞ እኔ መሰጥሽ ሚሽን ከተወጣሽ እኔ ደግሞ ካሌብን ይሄን ነገር ለማድረግ እሞክራለሁ ብሏታል። በነገራችን ላይ እሷ የሆነ ሚሽን ሰጥቷት ሚሽኗን በተፈጸም ለራሱ ታረቀኝ ዞር ብሎ ማያት። ምክንያቱም እሱን ማሳመን በጣም ከባድ ነው። ሲቀጥል መድብል ወይም ደግሞ መድብል እሷን በጣም እየፈለጋት ነው ምናምን፣ ግን አምላኬ ፈጣሪ ሆይ እያለ ደግሞ ጸሎት እያደረገ ነው። በግል ስሜት ተነሳስቼ ሰዎች ላይ የሆነ ነገር ከማድረግ አዎ ተበድያለሁ፣ አዎ እንድሜ እንዳይሆን ሆኗል፣ አዎ ብዙ ነገሮች ደርሶብኛል፣ ቤተሰቤ ብዙ ነገር ደርሶበታል፣ እኔ በአእምሮዬም በአካላዊም ብዙ ነገር ደርሶብኛል። ግን ደግሞ ይሄን ነገር ከምንም ከጥግ ማድረስ የምፈልገው አንደኛ የወንድሜን በቀል እነሱ ይሄን ሁሉ ያደረጉብኝ ነገር በእነዛ ህፃናቶች ንጹህ ደም እነሱን በማዳን ነው የኔ ውለታ የሚመለሰው በማለት ነው እንግዲህ ድምዳሜ ላይ የደረሰው መድብል። እንግዲህ እግዚአብሔርን ይዞ ነው እሱም ለመነሳት ስራውን ለመጀመር ያሰበው። ስለዚህ ደግሞ እግዚአብሔርን ይዞ መንገዱን የጀመረ ሰው አፍሮ አያውቅም። እግዚአብሔርም ቸር አምላክ ነው። እንደ ቸርነቱ ሁሉንም ነገር ያስተካክለዋል ማለት ነው። ውድ ቤተሰቦቻችን ሁሉም ነገር በጊዜው በሰዓቱ እንደሚሆን ተስፋ እናደርጋለን። እንግዲህ ብሩክም አሁን ላይ እግዚአብሔር ይመስገን በተወሰነ መልኩ ለውጥ አለው። ደህና ነው፣ ጥሩ ላይ ነው። መድብልም አይዞህ አለው ልያለው የሚችለው ነገር ያደረገ ነው። ወይዘሮ ማህሪያትም እንግዲህ እየተቀበዘበዘች ነው እንደ ተቀበዝባዥ እባብ። ግን ታሬ እዚህ ጋር ለመድብል በጣም ትልቅ ቫልዩ ሰጥቶታል። አሁን ላይም እንግዲህ ያለውን ነገር ለማስተካከል የሚችሉት እያደረጉ ነው። ሌላዋ ደግሞ እንግዲህ ቅድስቴ እህት ወይም ደግሞ ያክስቷ ልጅ ወደዚህ ቤት ከመጣች በኋላ እንግዲህ ያው እየተመለጋገጠችባቸው ነው። ሁሉም ሰው በቀረፊ ቢሏትም ምሰማ አይነት ሰው አይደለችም። ብዙ ሰው እየተቆጣ ነው፣ ብዙ ሰው እየተናደደባት ነው። ግን በጣም እንትን እያለች ነው። ቤተሰቦቻችን ዳጣ ጋር ደግሞ ምንም ነው የማይስማሙት። ምንም በቃ ዳጣ ጋር ሰፋጣ ገጥሞ እየተናደዱ ነበረና ያው ያለውን ነገር እንግዲህ ዳጣ በቃ ልክ ነው የምትነግራት። ያቺኛም ደግሞ ምን ትመስላለች እቺ ምናምን ያለች ዘብቻት ነው፣ ግን ምንም አልመሰለቻትም። ሌላው እንግዲህ መድብል እና ዳጣ ዛሬ በጣም ዘና እያደረጉን ነበረ። ዳጣ እንግዲህ መድብል ሰውን ይጀኘኝ ማድረግ ፈልጋለሁ ምናምን ሲላት እግሬ አውጪ ብላ ነው የፎረጠጠችው። ጀስት በመጨረሻም እንግዲህ ባቋራጭ ሄዶ ይዟታል። ምክንያቱም እሷ ሸሽታ ዛሄዳ ቤተሰቡ ልታተራምሰው ነው ብሎ ስለፈራ ስቀልር ነው እንደዛ አይደለም ምናምን ብሎ እንግዲህ ወደ ጨዋታ ዝሮ እሷ ደግሞ አረሳስቶ ልኳታል። ግን ማታ ላይ ወደ አምሽቶ ነበር መድብል። ያው እንግዲህ እሱ የሄደው ከጓደኛው ጋር ነው። ጓደኛው አካብ ወይም ደግሞ የካሌብ መንትያ ወንድሙ ያው የመድብል ቤስት ጓደኞች ናቸው፣ ታውቃላችሁ፣ ቤስት ፍሬንድ ናቸውና እሱ ደውሎለት እፈልግሃለሁ ብሎ ተከታትረዋል። ሶዛ ሄዶ ነው ያመሸው። እንግዲህ ያኛው ጓደኛው ትንሽ ጥሩ ስሜት ላይ አይደለም ይመስለኛል። እንግዲህ ነገሮችን በሰላም እንደሚወጣቸው ባለሙሉ ተስፋዎች ነን። ድጋሜ ሌላ አይነት አደጋ እንደማይጋረጥባቸው ባለሙሉ ተስፋዎች ነን። እንግዲህ ማህሌትን በቅርቡ ከነ ካሌብ ሞሲሳ ጋር ወደ እንጦሮጦስ ትወርዳለች። ቀጣይ ክፍል እንገናኝ። ሰላም ቆዩ።